በሂሳብ ትምህርት ውስጥ የማይታወቁ ነገሮችን የሚወክሉ ፊደሎች ይላል። የማይታወቁ ነገሮችን የሚወክሉ ፊደሎች ወይንም ምልክቶች ተለዋዋጭ ይባላሉ። እኛ ምልክቶችን እንተውና ፊደሎች ብቻ በሚለው ምክንያቱም ተለዋዋጭን በብዛት ጠ የከ ምናምን እያለ ነው በቀ ብለን ነው በፊደል ነው የምንተካው። ስለዚህ በምልክት ማለት እኮ እንደዚህ ነው። ለምሳሌ በሶስት ማዕዘን ወይ በኮከብ እንደዚህ ወይ በእንደዚህ ሬክታንግል ወይ በነጥብ ወይ በሆነ ነገር በቃ ወይ በክብ ምናምን ምልክት የሚባሉት እነኚህ ናቸውና በዚህ አንጠቀምም። ግን አጠቃላይ ፍቺው ግን ነፃነት አለው። ሰፋ አድርጎ ነው የሚያስበው። ፍቺው በቃ ለቀቅ አድርጎ ነው የሚተረጉመው። እንግዲህ ልክ እንደ ዲክሽነሪ አሁን እየተረጎመልን ነው ማለት ነው። ገባችሁ አይደለ? በሂሳብ ትምህርት ውስጥ የማይታወቁ ነገሮችን የሚወክሉ ፊደሎች ወይንም ምልክቶች ተለዋዋጭ ይባላሉ። ተለዋዋጭ ቫሪየብልስ ይባላሉ በእንግሊዝኛ። ተለዋዋጭ እንግዲህ የማይታወቁ ነገሮችን የምንወክልበት ፊደል ነው ማለት ነው። ከላይ እንግዲህ እንዳየነው አንድ የተሰጠ ቁጥር ካለ የተሰጠውን ቁጥር አናውቅም። እጥፍ ካለን በቃ ያንን የማይታወቀውን ቁጥር እጥፍ አደረግነው። ከአንድ ከተሰጠ ቁጥር ላይ የተሰጠውን ቁጥር አናውቅም። የማይታወቅ ነገር ስለሆነ በተወከል ነው። እንግዲህ ይሄንን ይመስላል። ለምሳሌ ይላል በአገላለጾች ጠ ወይንም 5ጠ ወይንም ደግሞ 6ጠ ሲቀነስ ይሄው አገላለጽ ነው ያለው። አያችሁ፣ እኩልነት አላለም። አገላለጽ እኮ ያለው እኩል ይሆናል የለም እያለን ነው እዚህ ጠ 5ጠ ወይም ደግሞ 6ጠ ሲቀነስ 9 ውስጥ ጠ ተለዋዋጭ ነው ይላል። አያችሁ፣ ጠ ምንድነው? ተለዋዋጭ ነው ማለት ነው። በቃ እንግዲህ በተደጋጋሚ አይተናል ይሄንን። ምሳሌ እንስራ። ጫልቱ ያገኘችው የፈተና ውጤት አያንቱ ካገኘችው በ15 ይበልጣል። አሁን እንደዚህ ነው የምናደርገው። ጫልቱን በሆነ ነው የምንወክላት፣ በሆነ ፊደል እንወክላት። እሷን ጠ አንዱን እየን እንበል። ጫልቱን እየንበላት። አሁን ጫልቱን እዚህ ጋር እቺ ጫልቱን በምን አያንቱን ደግሞ ጠ ካደረግን በዚህ መንገድ ነው እንሰራው። ምንድን ነው የሚለን? ጫልቱ ያገኘችው የፈተና ውጤት ካለ ማለት ነው። አያንቱ ካገኘችው በ15 ይበልጣል ይላል። አያንቱ ካገኘችው በ15 ይበልጣል። ያው ስለዚህ ምንድን ነው የሚሆነው? እንግዲህ በተለያየ መልኩ ነው የሚሰራው። ይሄ በተለያየ መልክ ነው የሚሰራው። መጽሐፉ ላይ ራሱ አሁን ሁለቱን አቃይሮታል። ምንም ችግር የለውም። ማለት እዚህ ጋር ምንድነው የምናደርገው እኛ? አሁን እንደ መጽሐፉ ልስራላችሁ። እንደ መጽሐፉ ከሆነ ይሄንን ልቀይረው። ስለዚህ ይሄ ጠ ይሄ ይሆናል ማለት ነው። አሁን ጠ ማለት ጫልቱ ያገኘችው ነው አይደለ? ጠ ማለት ሲደመር 15 ነው ማለት ነው። ይሄ ማለት ምን ማለት ነው? እቺ ጫልቱ ነች። ጫልቱ ያገኘችው አያንቱ ካገኘችው 15 ይበልጣል ይላል። አሁን አያንቱ ያገኘችው ውጤት ሲደመር 15 ከሆነ የጫልቱ ውጤት ይሆናል ማለት ነው።